እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየልማት አገራችንም የለም እንዲህ እኛ ዘንድ ሙስሊሙም ክርስቲያኑም እኩል ነው ዲሃውም ሀብታሙም እኩል ነው ባለስልጣኑም ሌላውም እኩል ነው እኛ ዘንድ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ ምን ዘንድ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ ምናልባት ይሄ ይሆናል እንጂ ያበላሁት የለኝ ያጠጣሁት የለኝ ገንዘብ የሰጠሁት የለኝ ያልኩለት የለኝ ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው ይያልናገርም ተከክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው በየነው የምናገረው ኑሮን ለመመስረት ሄለንን ሶስት ጉልቻ ቀልድ አይደለም ጥሩ ነው ያደረከው እኔ ወድጄዋለሁ ከሷ ጋር ወልደን ልጆች ወልደን ቤተሰብ አስደስተን ብዙ ነገር ነበር ያሰብኩት ይሆናል ደግሞ እሷም ዝም ብላ ነው መደክመው ምትለፋው ሌላ ቦታ እኔም ዝም ብዬ የባዘምኩ ነው እንጂ መጨረሻ ላይ እኔ በእግዚአብሔር እምነት አለኝ አንድ እንደሚያደርገን እሷም ጉድ ጋይስ እንዳልክ ማለት ነው ወስኖ ወገቡን ታጥቆ መሳሪያውን አዘጋጅቶ እንደመጣ በደንብ ነው የሚያስታውቀው እንግዲህ ከንግግሩ እንደሰማችሁት እግዚአብሔር እንደሚያደርግልኝ አምናለሁ እኔ ተስፋ አልቆርጥም አንቺ የኔንሽ ምን ጊዜም እንደው ትደክሚያለሽ አንቺን በብቻሽ እኔም በብቻዬ አለ እንጂ እንገናኛለን አለ እኔ ጋይስ ማለት ነው ቆይ ሰላም ልበላችሁ ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው እናንተ ጋር ሁሉ ሰላም እንደሚሆን ተስፋ ያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ሁለት ሀሳቦችን ወደ እናንተ ይዤላችሁ መጥቻለሁ ሄሉዬ ቪዲዮ የለቀቀችው ቪዲዮ አለ ስለሱም ሄሉና ሄሉ ናቸው ባጭሩ ግን ሄሉ እንዳልክ በለቀቀው ቪዲዮ እና ሄሉ ደግሞ ያቺኛዋ ራሷ በለቀቀችው ነው ሀሳብ የምሰጣችሁ ማለት ነው እንግዲህ እንዳልክ ከሰሞኑ እንግዲህ ያዙኝ ልቀቁኝ ፍቅሬ አገርሽቶብኛል ሄሉን ካላገኘው ሞታለሁ ብሎ ሰሞኑ እየለቀቀ ነበረ እንደገና ዛሬ ጋሽዬን አባባን ተጣልተናል በቃ ምን ማድረግ እንዳለብኝ አላውቅም እያለ ከሳቸው ጋር እየተነጋገረ ነበር እንግዲህ አባታችንም እኔ ይሄ መሆኑን አላወቅኩም ምን ተፈጥሮ ነው ምናምን በጣም ብዙ ምክሮችን መክረውታል እውነት ለመናገር እኔ ኮሜንት አንብቤ ሀሳብ መስጠት ነው የሚሻለኝ ምክንያቱም ብዙ እንደዚህ ሄሉና እንዳልክ በነበሩ ሰዓት ብዙም ስለማለያት ሄሉን የነበራቸውም ስቴፕ እንዴት ልበላችሁ ያልተዋጠሉኝ ብዙ ነገሮች ስለነበሩ ብዙ ነገሮችን ሀሳብ መስጠት አልፈልግም አሁን አብራችሁ ሁኑ አብራችሁ እኔ አሁን ከእንዳልክ ይልቅ ስለናቲ ብትጠይቁኝ ሽንጤን ገትሬ ልታረቅ ብሎ መጥቶ ናቲ ቪዲዮ ቢሰራ ሚሊዮን ጊዜ ልሰራ እችላለሁ በደንብ ስለማቅ ስለሱ ማለት ነው ስለ ሄሉም ጋር ስላለው ፍቅር ናቲም ጋር ስላለው ፍቅር በደንብ አውቃለሁ ግን ስለ እንዳልክ ብትሉኝ ማለት ክፉ አልናገርም ግን እንዲህ ነው እንዲያ ነው አልልም ማለት የምትናገሩት በደንብ ስላያችሁትና ስለምታውቁት ሰው ነው አይደለ ምንም ቢሆን ሁላችንም በቪዲዮ ነው የምናውቃቸው ግን ደግሞ በቪዲዮ ሆኖ ሁልጊዜ በቃ ያን ሰው ተከታታይ በምታዩት ሰዓት ስለማንነቱ ብዙ ነገሮችን ማወቅ ትችላላችሁ አይደል ቤተሰብ ስለዚህ ይሄኛው ብዬ ልጠራ የምችለው ስለ ናቲና ስለ ሄሉ ከጠየቃችሁኝ በደንብ መናገር እችላለሁኝ ዛሬም ነገም ከነገ ወዲያም ማንኛውም ሰው እንደሚመኘው ሄሉና ናቲ ቢታረቁልኝ አብረው ቢሆኑልኝ እመኛለሁ ይሄ የራሴ ነው ሁሉም የራሱ ምርጫ አለው አይደል ቤተሰብ እንግዲህ በሄሉ ህይወት ውስጥ 3 ወንዶች አሉ ከእንዳልክ ጋር እንድትሆን የምትፈልጓላችሁ ከያብ ጋር እንድትሆን የምትፈልጓላችሁ ከናቲም ጋር እንድትሆን የምትፈልጓላችሁ ይሄ የኛ ምርጫ ነው እንጂ የሷ ምርጫ አይደለም በዚህ አጋጣሚ ማለት ነው ግን ደግሞ የኛ ሰው ፍላጎቱን ቢናገር ኃጢአት የለውም
ስለዚህ ማንንም ጠልቼ ሞድጄ ምናምን ሳይሆን በራሳችሁ ልክ እናንተ እንደመረጣችሁ ደግሞ እኔም የራሴ ምርጫ አስቀምጪ ካላችሁ ከናቲ ጋር ብትታረቅልኝ በጣም ነው ደስ የሚለኝ፣ በጣም ማለት ነው። ይሄ የራሴ ምርጫ ነው፣ ማንም ሊቃወመኝ አይችልም፣ እናንተንም መቃወም ስለማልችል ማለት ነው። እንግዲህ እንዳልክ በሰራው ቪዲዮ ውስጥ አንዳንድ ኮሜንቶች ተጽፈዋል። ኮሜንቶቹን ወደ እናንተ ትንሽዬ ለማቅረብ እሞክራለሁኝ፣ ምክንያቱም ብዙዎቹ ድጋፍ ናቸው። ግማሹ ማለት እኔ አንዳንድ ሰው በጣም ይገርም፣ ብዙ ሰው አብዛኛው ሰው የሆነ የጣሉ ሰዓት በጣም ያሽቃብጥ ያሽቋልጥ ምናምን ይሳደብ እና ተመልሶ ያ ሰው ተጸጽቶ ሲመጣ ወይም ደግሞ ሲታረቅም ብለው ሲመጡ ግልብጥ ብሎ አብራችሁን የሚለው ነገር ይገርመኛል። አቋም የለንም። ይሄ ነገር ከባድ ነው። አቋም ሊኖራችሁ ይገባል ማለት ነው። ወሬ ብቻ ሳይሆን በተግባር አሳየን ብሎ ኧረ ከሄሉ ጋር ታረቁ በማርያም እንዳልክ እንኳን ደህና መጣ። ለሄሉ በዚህ ሰዓት ታስፈልጋታለህ፣ ሂድና አገኛት። ጥሩ ሙድ ላይ አይደለችም ያለችው። ከጎና አሁን የቀረቡትም ሁሉ ልቧን እየሰበሩ ይሄዳሉ። አብራችሁ ሆናችሁ ለማየት ያብቃኝ። እንዳልክ አንተም መልካም ልጅ ነህ፣ ሄሉም የዋህ መልካም ልጅ ናት። ፈጣሪ በፍቅር ያጣምራችሁ። አቦ ረጅም እድሜ ከጤና ጋር ይስጥልን። አንተም ወይ እንዳልክ የምትመኘውና ያሰብከውን ሄድክባት። ስውሯ ማርያም ትሙላልን። አረ ለሄሉሻ መላ በላት። አሁን ላይ ጥሩ ስሜት ላይ አይደለችም። እናንተ በነገራችን ላይ ስለ ስሜቷ እኮ ማብራራት አይጠበቅባችሁም ውዶች። ምክንያቱም በአይኑ እያየው ነው። እሱም እኮ ይችን አጋጣሚ ተጠቅሞ የመጣው እኮ በአይኑ እያየው ሆኖ ነው። በዚህ አጋጣሚ አንድ የምመክራችሁ እና የምነግራችሁ ነገር አለ። ኦዲየንስ ናችሁ። የፈለገ የሀሳብ ልዩነት ቢኖር ወደፊት ብዙ የሚመጡ ነገሮች ሊኖሩ ስለሚችሉ ከወዲሁ በፍቅር እንድትወጡት ስል በፈጣሪ ስም እጠይቃለሁ። ምክንያቱም በዚህ መካከል እንዳልክ ወደ ሄሉ ከመጣ እንዳልክና ያብ በጣም ብዙ ነገሮች ሊፈጠር ይችላል። በዛ መካከል እውነት አድርጋችሁ የሆነ በቃ ስሜታችሁን የሚጎዳ ነገር እርስ በርስ ባትነጋገሩ በጣም ደስ ይለኛል። ምክንያቱም ነገ የምትጸጸቱበት ነገር እንዲሆን ስለማልፈልግ የእርስ በርስ መረጋገጥ የሚባለው ነገር በተለይ በስደት ዓለም ላለን እህቶች ምንም ስለማይጠቅመን እናንተ ብትጎዱ እኔ ብጎዳ እናንተ ናችሁ ያለ ነው። ስለዚህ ማንም እስከሌለን ድረስ ደግሞ ግዴታ ለራሳችን መሆን ስላለብን ይሄ የሚመጣው ወደፊት የሚመጣውን ነገር በተለይ ሄሉን የምትወዷት ለሄሉ ክብር ያላችሁ ሰዎች ከሆናችሁ በፍቅርና በአንድነት ለማለፍ ሞክሩ። የእናንተ መፋለስ የእናንተ መፋለጥ ለልጅቷ የሚጠቅማት ነገር ስለሌለ ማለት ነው። ውድ ቤተሰቦች የሚመጣውን ስለማቅ ነው። እና አሁንም እየተጎዳች ነው። ሂድና ይቅርታ ጠይቀህ ከሆነ አሁን የምር ከልብ ከሆነ እርግጠኛ ነኝ ፈጣሪ ያገናኝም ሰው ኃይል የለውም ይፍጅ እንጂ ምንም ቢሆን ፈጣሪ መልሶ ያነሰ ያገናኘን። የሰው ልጅ ዋናው ነገሩ ፍቅሩ ነው። መድኃኔዓለም ቅድስት ድንግል ማርያም ዳግም ታገናኛችሁ እያለ እንደዚህ በጣም ብዙ ኮሜንቶች ተጽፈዋል። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦች። ሰብስክራይብ ስታደርጉ ነው ትኩስ ነገር ወደ እናንተ የሚመጣላችሁ ማለት ነው። እና በዛኛው አካውንቴ ተጧጡፈነዋል። በርቱልኝ ውዶች። ያው ሰብስክራይብ እያደረጋችሁ ነው። ስለምታዩኝ ደግሞ ከልብ ነው የማመሰግነው። እኔ ሀሳብ ማለት ለሁላችን የሚጠቅማል ብዬ የማስበውን ነገር ነው በተቻለ መጠን መናገር የምፈልገው። መፋለጥ የሚባለው ነገር የትም ስለማያደርሳችሁ ማለት ነው። እና ውድ ቤተሰቦች ቀጣይና ሁለተኛ ሄሉ እንግዲህ የቡታጅራዋ ማለት ነው በያብ ቤት ዛሬ ቪዲዮ ለቀው ነበረ። ቪዲዮን አይታችሁታል ብዬ አስባለሁ። ሄሉ ላይ በጣም ብዙዎቻችሁ ትናንትና እየወረዳችሁባት እየሰደባችኋት ነበረ። ሄሉም የሚሰማትን ስሜት ወይም ደግሞ መዋሸቷ ስላናደዳት እንጂ እሷ ያለፈችበትን ቁስል ሳታርፍ ቀርታ እሷ የደረሰባት ነገር ሳይደርስባት ቀርቶ አይደለም። እና ያላትን ቁስል እየነካካችሁ ብዙዎቻችሁ ኮሜንት ስጽፉ እያየሁ ነበረ እና እሷ ለምን ተዋሸሁ ነው እንጂ ያንቺ ችግር እኔን ያስደስተኛል እያለች አልነበረም። ንግግሯን አለመረዳዳችሁ ግን ይገርማል። ውሸት በራሱ ጥሩ አይደለም። ትንሿ ውሸት ትልቅ ጸብን ትፈጥራለች። ይሄም ማሰብ አለባችሁ ለህይወታችሁ። ለማንኛውም ጊዜ ቢሆን ውሸት ሰውን አትዋሹት። እውነቱን ነግራችሁ ቅረቡት። ከተመቸው ይቀጥል፣ ካልተመቸው ይተዋችሁ። ይሄ ነው እውነታው መሆን ያለበት እንጂ ዝም ብላችሁ እንዴት ነው አለ አይደለም። አንዳንድ ጊዜ ሳናስባቸው የምናደርጋቸው ነገሮች ነገ ላይ ይቆጩናል እና የሚቆጨን ነገር ማድረግ የለብንም። በንግግር ሰው መስበር የለብንም። በቃ ሄሉ ስለተበሳጨች ነው ያን ያለቻት በወቅቱ ማለት ነው። ምንም ሊዋሽም የሚገባ ነገር አልነበረም። ያብም ደግሞ ጠንካራ ናት። ልክ ሄሉ እንዳለችው ልናበረታታት ይገባል። የምትሰራው ነገር እንዳያስቀይም ከዚህ በኋላ ማቆም አለባት። ገባችሁ? ምንም ስራ ቢሆንም እንኳን የሚሰጣት ካራክተር እሷን ሰዎች ባዩት መንገድ ስለሆነ የሚረዱት ብዙዎች ይጠሏታል።
እና ይሄ ነገር ቆሞ በስነ ስርዓት ከዚህ በኋላ በእውነት እህትማማችነት ሄሉ አግዝሻለሁ ብላታለች። ተጋግዘው የተሻለና ትልቅ ቦታ እንደሚደርሱ ተስፋ አደርጋለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እያያችሁ ቪዲዮ ቀዝቅዟል ቪዲዮዋችን በዚህኛው አካውንት ማለት በጣም ነው የምወዳችሁ። መልካም ጊዜ። ቻው ቻው።